ቲማቲም፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ጦስኝ እዛችሁ ላይ ስጓችንን እዛችሁ ላይ ስጋችንን የሽምብራ ፒዛ እንሰራለን ማለት ነው። አልቆጠራችሁም አሉ 7 ቢልኮን እንደዚህ ብድግ አድርጌ ራሱ ግምጥ ባረጎ ራሱ ማለት ሰብስክራይብ ላይክ ሼር ከማድረግ ጀምሮ ሰላም እንዴት ናችሁ? ደህና ናችሁ ወይ? ቲጂ ግርማ ነኝ። ሰብስክራይብ ላይክ ሼር ከማድረግ ጀምሮ የቲጂ ኪችንን እንዴት እያያችሁት ነው? ጤናማ ናቸው ብዬ ያሰብኳቸው በቀላል ነገር ቤታችን እንዴት ሰርተን ራሳችንን እያዝናና መስራት እንችላለን የሚለው ነገር እያሳያችሁ ነው የምገኘው። ዛሬ ደግሞ የማሳያችሁ የሽምብራ ፒዛ እንሰራለን ማለት ነው። በጣም ጤናማ ለማድረግ የስኳር ህመምተኞች ብትኖሩ ሽምብራ ለእናንተ ይመከራልና የሚያስፈልጉን ግብአቶች እዚህ ጋር ቲማቲም፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ጦስኝ ተደርጎ ተሰርቶ ስጎ ከተሰራ በኋላ በሽንኩርት መፍጫ ፈጭቼ ለስጎ ያስቀመጥኩት ነው። ይሄ ፒዛችንን ስንሰራ በኋላ የምናደርግበት እንደ እንትን የምንቀባው ነው ማለት ነው። የጦስኝ ሽታ ራሱ እንዴት ደስ እንደሚል ብታዩ። እኔ መቅመስ በጣም ነው የምወደው። ወይ እኔ እኮ ሊቀምስ ስል ምራቄ የሚሞላው ነገር አትክልቱም ሳይ ለነገሩ ጤናማ ከዛ ይሄኛ ደግሞ ቺዝ ነው። ያው ቺዝ እናደርጋለን ዛሬ የምንሰራው ፒዛችን ላይ ማለት ነው። የተጠበሰ የተፈጨ ስጋ ሆኖ የተፈጨ ነው። በነጭ ሽንኩርት፣ ቀይ ሽንኩርትና ቁንዶ በርበሬ ተደርጎ የተጠበሰ ባለ ፒዛችን ስንሰራ መስመስ እናደርጋት ማለት ነው። ከዛ ዋነኛው ይሄ ከሌለ ስለማይሆን ይሄ ሽምብራ ማታ ዘብዝፈን አድረን ዛሬ ጧት የቀቀልን ነው ማለት ነው። ስለዚህ ሽምብራ አለን ማለት ነው። ከዛ ደግሞ እንቁላል። ስለዚህ በቀጥታ ወስዳችሁ ወደ አሰራሩ ይሆናል ማለት ነው። አንድ በዚህ ሆም ውስጥ ተሰርቷል አይደል? 2 3 4 5 የሾርባ ማንኪያ እናድርግና ካነሰን ወይም የሚያንስ መስሎ ከታየን እንደገና እንጨምርበታለን ማለት ነው። ከዛ እንቁላላችንን የሀበሻ እንቁላል እኔ በጣም ደስ ይለኛልና የሀበሻ እንቁላል እንጠቀማለን። አንድ የሀበሻ እንቁላል፣ ሁለት የሀበሻ እንቁላል እናደርግና ከዛ እንደተለመደ የወይራ ዘይትን ትንሽ ጠብ አደርጋለሁ። አስቡ፣ ጤናማነቱን አስቡ። ጠብ ከተደረገ በቂ ነው። ከዛ በኋላ ደግሞ እዚህ መጥበሻ እንዳይዝብኝ አደርጋለሁ ማለት ነው። እንደምታዩት ብዙ የምጨምር ይመስላችኋል? ቃናን ብቻ ለማሳመር ነው እንጂ በጣም ብዝት የሚል ምናምን አይደለም። ቁንዶ በርበሬ አይቀርም። ይበቃል ለቃና ስለሆነና አንዴ ብቻ የምንሰራትን ቂጣ ስለሆነ እንትኗን ግን ተጠራጠርኳትና ለክፉም ለደጉም ሽምብራ መድኃኒት ምስል 6 አደረኳት። አልቆጠራችሁም አሉ 7 ውሃ ይፈልጋል መሰለኝና ሽምብራ ያው ውሃ ይፈልጋል። ከዛ በኋላ የሰራናት የተጨናት እናደርጋትና እዚህ ላይ በቂጣ እንጋግራታለን። አሁን እቺን አንዴ ግልብጥ እናደርጋትና እቺኛን አንዴ ከገለበጥን በኋላ እዛችሁ ላይ ስጓችንን እዛችሁ ላይ ስጋችንን እዛችሁ ላይ ቺዛችንን እናደርግና እኛም በላለን። እናንተ
ምራቅ ትውጣላችሁ። ምንም ማድረግ አይቻልም። እንዴት ነው ግን? ሀሳብ አስተያየቶቻችሁን ከታች ጻፉልን። ተመቻችሁ ወይ? እየሞከራችሁት ነው ወይ የሚለውን ነገር አሳውቁን። እንግዲህ ይሄን ይመስላል። በደንብ በሰል እስክትል ድረስ እንደዚች እንጠብቃታለን። የሽምብራ ፒዛችን እስከሚደርስ ድረስ ውስጣችንን የምናበላው ነገር ፊታችን ላይ ይታያልና ገንዘብ ማውጣታችን እስካልቀረ ድረስ ጤናማ ምግባችንን እየገዛን ብንመገብ፣ ራሳችን እየሰራን ብንመገብ የበለጠ አሪፍ ነው። ደግሞ ጤናማ ምግቦች ርካሽ ናቸው። ለምሳሌ ሰላጣ ልግዛ ብላችሁ የ100 ብር ብትገዙ ወይም የ50 ብር ወይም ብቻ እንደየ አቅማችሁ ብትገዙ ጤናማ ነገር አንድ ላይ ደግሞ መብላት ትችላላችሁ። ይሄ ባቄላ፣ ቦሎቄ፣ እነ ቲማቲም፣ ካሮት እነዚህ ነገሮችን ጤናማ ነገርን ከፕሮቲን እና ከበሽታ ተከላካይ ጋር እየቀላቀልን ብንበላ በርካሽ ነገር ብዙ ነገር ማግኘት እንችላለን። ጤናማ መሆን እንችላለን ብዬ አስባለሁኝ። እና ጤናችንን በምግብ ነው የምንጠብቀው። ሰው በመብላት እንደሚሞት ሁሉ በመብላትም ይድናል። የምንበላው ምግብ ጤናማ መሆኑ ላይ ስቴሽን ቢ ሲጨመርበት ለእናንተ አልነግራችሁም። በአካልም ስታዩኝ እዚህም ላይ አይታችሁን ሁላችሁም እየነገራችሁኝ ነውና የፊቴን ጸዳሉን ለውጡን ሌላ ነገር ተቀብቻ አይደለም። ይኸው ይሄንን አንድ ቀን የኔን እንዴት ከምን ጀምሬ ምን ላይ እንደምደርስ እንዴት እንደሆነ አጠቃቀሜ አሳያችኋለሁ። ይሄንን ብቻ በመጠቀም ነው ቆዳዬ የተመለሰው ማለት ነው። ስለዚህ አመጋገባችን ከውስጥም ከውጭም ነው። ሊገለብጠው ነው። አር ዩ ሬዲ? ያው እንግዲህ ቅምሻ ጥሩ ነው። ለሰው ልጅ ዋናው ነገር መቅመስ ነው። በጣም ነው የሚጣፍጠው። ጥሩነቱ ይሄኛው ጨው ስለማያሳማ ነው እንጂ እዚህ ንፍሮ ላይ ብቻውን ራሱ በጣም ነው የሚጣፍጠው። ጨው አለው በደንብ። እዚህ ላይ መኖሩን ባቅ ኖሮ ያንኛውን ጨው አላደረገውም ነበር። እንደዛ መሆኑ ግን የሚያስጠላ አይደለም። ስለዚህ ወደ ምን እንሄዳለን መሰላችሁ? እዚሁ ላይ እንዳለ እንቀባዋለን። ቁርስ ምንነሳ ባቄላ ቀቀል አድርጋችሁ፣ ሽምብራ ቀቀል አድርጋችሁ፣ ሽምብራን በሌላ መልክ አንድ እንቁላል ወይ 2 እንቁላል ጨመር አድርጋችሁበት እቺን ስጎ ሰርታችሁ እቺን የምታክል ስጋ እንግዲህ ለቁርስ ፕሮቲንነቱን አስቡት። ፕሮቲን ባይ ዘ ወይ ለመፈጨት ረጅም ሰዓት ስለሚፈጅ ሌላ ምግብ አምጡ አይላችሁም። ምንድነው ብያችኋለሁ? ግርግዳ። በቃ ፕሮቲን ማለት ግርግዳ፣ ረጅም ሰዓት ሆዳችሁ ላይ ሳይፈጭ እንዲቆይ ማድረግ ባህሪ አለው። ስለዚህ ፕሮቲናችንን በዛ አድርገን በላን ማለት ረጅም ሰዓት የመፍጨት ስርዓቱ እንዲከወን ይደረጋል። የረሃብ ስሜት ይጠፋል፣ አይኖራችሁም። ካርብ ማብዛት መብላት ያስፈልገናል፣ ግን ማብዛት የማያስፈልገንና በመጠኑ እንድንበላ የሚያደርገን የመፈጨት ሲስተሙና ሂደቱ በጣም አጭር ጊዜ ናት። በአጭር ጊዜ ቶሎ የመፈጨትና ከደማችን ጋር የመዋሃድ ነገሩ በጣም ፈጣን ነው። ለዛ ነው ካርብ ስትበሉ የሚረባችሁ እና ካርብን ስትበሉ ከፕሮቲን ጋር ወይም ከፋይበር ጋር ቀላቅላችሁ ብትበሉት የበለጠ ጥቅም አለው ማለት ነው። እና ይሄው እንደዚህ ከቀባን በኋላ ከዛ እችን የምታክል ስጋ አይታችኋል። እዛችን ስጋ ደግሞ እንደዚህ እናደርጋለን። እዚህ ስሰራ ምራቅ የሚወጥ ከጀርባ ያለ ስንት ሰው አለ? 1 2 3 አለ። አይ ሶስተኛዋስ ቁልጭ ነው የምትለው። የመቅመስ ችግር እንትን አይደለም ሀሳቡ ያለ ያለው አጨርስም እንዴ ነው። በመሀል እንደዚህ መቅመስ አለ። ደስ ሲል ይሄ እንትኑ ይሰማል። ነጭ ሽንኩርት ይሰማል። በጣም ነው የሚጣፍጠው። ከዛ ወደ ምን እንሄዳለን መሰላችሁ? ወደ ቺዝ ቀነስ እናደርጋታለን ማለት ነው። ቺዛችንን እንደዚህ የተፈጨ ቺዝ። ይሄኛው ቺዝ ከሌላችሁ አይብም ይሆናል። በነገራችሁ ይሄ ባህላዊ አይብ አለ አይደለ? እሱንም መጠቀም ትችላላችሁ። ከዛ ጤናማ ምግብ እንቁላል አለው፣ ስጋ አለው፣ ሽምብራ አለው። ይሁት
እዩት እንዴት ያበደ ፒዛ እንደሰራውላችሁ አያችሁታ። ያው ከዛችን አጠፋለሁ በመጥበሻ ብቻ የሽምብራ ፒዛ አያችሁ። ያው አያችሁታ። ያው ይሁት ሳብ ልንል ነው እንግዲህ። ያው ችንማ ልቁረሳት ወይ በጣም ጣፊት የሚጣፍጥ የሆነች እንዳያቃጥለን ብዬ እኮ ነው እንደዚህ እንጂ ብድግ አድርጌ ራሱ ግምጥ ባደርገው ራሱ ሳብ ሲላታችሁና ወይ አለ እኮ እናንተ አለን ማውራቱ አለ። በቃ ዛሬ የነበረን ቆይታ ይሄን ይመስል ነበረ። ሳምንት ደግሞ ሌላ አይነት አሰራር ይዤላችሁ እስከምመጣ ድረስ በያላችሁበት መልካም ቆይታ። ባይ ቺርስ እንቅመስ።